ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህራችን ሊቀ ብርሃናት መምህር ቀሲስ ሄኖክ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን አጅንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ ለተልእኮ የምትፋጠኑ ዲያቆናት፣ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የሱባኤውም የጉባኤውም ተካፋይና ተሳታፊዎች፣ ቃሉን ለመስማት ስሙን ለመጥራት ለማገልገል ለመቀደስ ለመቀደስ ድል ያገኛችሁ ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን በምስጋና የከፈተ የቸርነት ባለቤት እግዚአብሔር አምላካችን ስለማይነገር ስጦታው ስሙ የተመሰገነ ይሁን። በትናንትናው ምሽታችን በመጽሐፍ ቅዱስ ያሉ የስም አወጣጥ ባህሎችን እየተመለከትን ነበር ያመሸነው። በዚያ ውስጥ ስም ራሱን ችሎ በመጽሐፍ ቅዱስ ያወጣጥ ሂደቱ የተለመደ ልማድ ያለው መሆኑን አይተናል። ለዚያ ማስረጃ የሚሆኑትን ነገሮችም እንዲሁ አለፍ አለፍ እያደረግን አንስተናል እና ስም አወጣጥ ምን እንደሚመስል ስናይ የሰዎች ስም በምን መልኩ እንደሚወጣ አይተናል። ከዚያ ሲያልፍ ደግሞ የቅጽል ስም እሱን ተመልክተናል። የቦታ ስሞችን አይተናል እንዴት ይወጡ እንደነበረ ማለት ነው እና ይሄ መጽሐፍ ቅዱስ የስም አወጣጥ ዘይቤ ወይም ልማድ በእኛ ሀገርም ሀገራችን ኢትዮጵያ መጽሐፍ ቅዱስን ለ1000 ዓመት ተቀብላ እንደ ሕግ የተጠቀመችበት እና አሁንም እየተጠቀመችበት ያለች ከመሆኑ የተነሳ ያ አይነት ነገር ጎልቶ እንደሚታይ፣ ነገር ግን በአንዳንድ ነገሮች ደግሞ ልዩነት እንዳለን አይተናል። ለምሳሌ እረኝነትን ብናይ የእነሱ እረኛ በጎችን ከፊት ሆኖ ይመራል፣ የኛ ደግሞ ከኋላ ሆኖ ይነዳቸዋል ወይም የሚጠብቀው በዚያ መልኩ ነው በማለት እንደ ምሳሌ አይተናል እና ስም አወጣጥን በተመለከተ እንድናነሳው መምህር ናቸው ጠቆም የሚያደርጉ ሊቀ ብርሃናት። እንዲያው ለምሳሌ በቀጥታ ገብርኤል፣ አማኑኤል እንዲህ የሚሉ አይነት ስሞች ለሰው ልጆች ይሰጣሉ። በተለይ አሁን እንደዚህ አይነት ስሞችም አሉ የሚሉ ነገሮችን አንስተን እየተወያየን ነበር። እውነት ነው። በቀጥታ በዚህ አይነት መልኩ አሁን አማኑኤል የሚለውን ስም ለሰው መስጠት በጣም ከበድ ይላል እንደኛ እና እንደ መጽሐፍ ቅዱስ ማለት ነው። ለምሳሌ አማኑኤል የሚል ስም የወጣለት ልጅ ሌባ ቢሆን አስቡት። ሌባ ቢሆንና የሆነ ነገር ሰርቆ ቢያዝ ሌባው አማኑኤል ሲባል በጣም ይከብዳል። በሱ ምክንያት የማንም ስም ይሰደባል ማለት ነው። የእግዚአብሔርም ስም ይሰደባል እና የከበረ እግዚአብሔር ብቻ ሊጠራበት የሚችል ትርጉሙ ከኛ ጋር የማይመጣጠን ስም በጣም ሊከብድ ይችላል። ቢያንስ እንኳን እንዲያው በዘርፍ በተዛርፎ አንድ ላይ እንዲህ ገብረ ማርያም፣ ገብረ ኢየሱስ እንደዚህ እንደምንለው አይነት በባለ ዘርፍ ሆኖ ቢቀመጥ ይሻላል እንጂ በቀጥታ የመጠሪያ ስም እንደዚህ አይነቱን ማድረጉ ትንሽ ከበድ ሊል ይችላል። አንደኛ አማኑኤል ማለት ትርጉሙ ሰው የሆነ አምላክ ማለት ነው ትርጉሙ እና ያ ልጅ ሰው የሆነ አምላክ ነው ወይ? አይደለም። ስለዚህ ትርጉሙ ራሱ በትክክል አይመጣም ማለት ነው እና ከዚህ አኳያ ስም ስናወጣ ጥንቃቄ ልናደርግ ይገባል። አንዳንዶቹ አሁን በዚህ ዘመን አርሴማ፣ ክርስቶስ ሰምራ ይህን የመሳሰለ ስም አላቸው። ስሙ በራሱ ችሎ ክፉ አይደለም፣ ጥሩ ነው። ግን ግብራቸው በዚያ ስም ልክ ይሆናል። እሱን በደንብ ማየት መፈተሽ የሚያስፈልግ መሆኑን አስተያየት ሰጥቼ ለማለፍ ስለፈለግኩኝ ነው። ዛሬ የምናየው ያን አይደለም። ያንን እንግዲህ ትናንትና ለማሳያ የሚሆኑትን ጉዳዮች አለፍ አድርገን ስላነሳን አሁን ዛሬ እዚያ ላይ ማምሸት የለብንም። ዛሬ የምናየው የመጽሐፍ ቅዱስ የአነጋገር ዘይቤ የሚለውን ዛሬ እናያለን።
የመጽሐፍ ቅዱስ ያነጋገር ዘይቤ ያለው ቅድም በስም አወጣጥ ደረጃ የራሱ የሆነ ባህል፣ ልማድ፣ ወግ አለው እንዳል አነጋገር ራሱ በመጽሐፍ ቅዱስ ራሱን ችሎ ዘይቤ ያለው የራሱ ልማድ ያለው መሆኑን እናያለን። እነዚህ ነገሮች የምናነሳው መጽሐፍ ቅዱስን ስናነብ በደንብ እንዲገባል መረዳት እንድንችል ነው ዋናው ቁም ነገሩ ማለት ነው። የስሙንም ሆነ ያነጋገሩን ዘይቤ የመጽሐፍ ቅዱስን ጠባይ፣ አመል፣ ባህል፣ የአጻጻፍ ስልት ውስጡ በምን አይነት መልኩ የተቀመጠ መሆኑን መገንዘብ መረዳት እንድንችል የሚያግዘን ስለሆነ ነው እና ወደ ውስጥ መጽሐፍ ቅዱስን ወደ ማንበብ በምንገባ ጊዜ ግራ እንዳንጋባ የምናውቀውን ሰው ሌላ ሀገር ብናገኘው ፊታችን ፈገግ ብሎ ደስ ብሎን እንዴ መቼ መጣ ነው እንዴት መጣ እዚህ ሀገር ብለን በደስታ ሰላም እንደምንለው አሁን ይህን ስልጠና እንደ መጽሐፍ ቅዱስ መግቢያ መጽሐፍ ቅዱስን ጠባዩን ለማወቅ ብንጠቀመው በዚህ ሂደት የመጽሐፍ ቅዱስን አመል በደንብ ብናውቅ ወደ መጽሐፍ ቅዱስ ልናነብ ስንገባ አንቸገርም። በቀላሉ ሰተት ብለን እንገባለን ማለት ነው። በር ያንኳኳ ሰው በር ሲከፈትለት ለመግባት እንደማይቸገር ሰተት ብሎ እንደሚገባ ሁሉ እኛም አመሉን፣ ጠባዩን፣ ያጻጻፍ ስልቱን፣ ባህሉን፣ ልማዱን የምናውቅ ከሆነ መጽሐፍ ቅዱስን ለመረዳት ላንቸገር እንችላለን። ብዙ ሰዎች መጽሐፍ ቅዱስን በራሳቸው አንብበው ናላቸው የሚዞርና ለመረዳት የሚቸገሩት ባህሉን፣ ያጻጻፍ ስልቱን፣ ወጉን፣ የራሱን ልማድ እና ዘይቤ ያነጋገር ዘይቤውን ማወቅ ባለመቻላቸው ነው ማለት ነው። እና ስለዚያ የተወሰነ ነገር እንላለን። አሁን በአንደኛ ደረጃ መጽሐፍ የአጻጻፉን ስልት ስናይ አርቆ መናገር የሚባል ልማድ አለው መጽሐፍ ቅዱስ። ምን ብሎ መናገር አልኳቸው? አርቆ መናገር የሚባል ልማድ አለው። እንግዲህ ይሄ አርቆ መናገር የሚባለው ምን አይነት መሰላችሁ? ለምሳሌ ሁለተኛው የሚነጋገሩት እርስ በርስ የሚነጋገሩት ሰዎች እየተነጋገሩ እያለ ራሱን አርቆ መናገር በመጽሐፍ ቅዱስ ባህል ውስጥ የተለመደ ነው። እንደ ማስረጃ የሚሆነን በዚህ የመጽሐፍ ክፍል የተነበበው ይሆናል። ለምሳሌ በዛሬ ዕለት ወርሃዊ በዓሉን የምናከብርለት ገናናው መልአክ ቅዱስ ሚካኤል አለ አይደለም? ከእስራኤል ፊት እንደሚሄድ መጽሐፍ ቅዱስ የመሰከረለት ወናሁ አነ ፊኑ መላኪ ዘይቀውም በቅድሜከ፣ እነሆ በፊቴ የሚሄድ መላኬን እልካለሁ። ዘያውር በቅድሜከ፣ በፊቴ የሚሄድ መላኬን እልካለሁ። ኃጢአት ብትሰራ ይቅር አይልምና በፊቱ ተጠንቀቅ ተብሎ ለእስራኤላውያን ተነግሯል። እና በዚያ ሁኔታ እስራኤል ጉዞ በሚያደርጉበት ዘመን ከሙሴ አልፎ ኢያሱ ይመራቸው በነበረ ዘመን ለኢያሱ የእግዚአብሔር መልአክ ተገለጠለት ይላል መጽሐፉ። ለኢያሱ የተገለጠለት መልአክ ነው እና ያ መልአክ የተመዘዘ ሰይፍ ይዞ ነው የተገለጠለት። የተመዘዘ ሰይፍ ይዞ የጦር ሰራዊት አለቃ መስሎ ነው የተገለጠለት እና ኢያሱ ቀረብ አለና እምኔነኑ አሁን ጸላይትነኑ፣ አንተ ከኛ ወገን ነህ ወይስ ከጠላቶቻችን ወገን ሲል ጠየቀው ይለናል። እኔ ከእግዚአብሔር ተልኬ የመጣው የሰራዊት አለቃ ነኝ በማለት ከጠላቶቹም ከነሱም ወገን አለመሆኑን ነገረው። በዚህ ሂደት ኢያሱ እንዲህ በማለት ነበር የተናገረው። ጌታዬ ለባሪያው የሚነግረው ምንድነው ሲል ጠየቀው ይላል። ጌታዬ ለባሪያው፣ ለባሪያህ በማለት ፋንታ ራሱን አርቆ ለማን አለ? ለባሪያው። በሁለተኛ መደብ ራሱን አርቆ መናገር። ለኔ ለባሪያህ የምትነግረኝ ምንድነው በማለት የምትነግረኝ በማለት ፋንታ የምትነግረው ምንድነው? ጌታዬ ለባሪያ የሚነግረው ምንድነው? የሚነግረው ጌታዬ ለባሪያ ለኔ የምትነግረኝ ምንድነው በማለት ፋንታ ራሱን አርቆ ለባሪያ የምትነግረው ምን የምትለው አለ? ይህ አርቆ የገለጠበት ያገላለጥ ዘይቤ ነው ማለት ነው። እንዲህ አይነት ልማድ አለው። ይሄ በመጽሐፈ ኢያሱ ምዕራፍ 5 ከቁጥር 14 ጀምሮ ተመዝግቦ የምናገኘው ነው። የጠራው ራሱን ነው መልአኩ። ካነጋገሩ እንደምንረዳው ግን ራሱን ያስቀመጠው ሶስተኛ መደብ አድርጎ ነው። እንደኛ ዘይቤ ቢሆን ጌታዬ ለባሪያ የምትነግረኝ ምንድነው ማለት ነበረበት አይደለም? እንደኛ ልማድ
ግን እንደዚህ አይደለም የተናገረው። ጌታዬ ለባሪያው በቃ እዚያ እንዳለ እንደ ሩቅ የሚነግረው የምትነግረኝ በማለት ፋንታ የሚነግረው ምንድን ነው በማለት ራሱን አርቆ ሲናገር እናያለን። አሁን ይሄ ኢያሱ እየተናገረ ያለው ስለ ራሱ ነው፣ ግን ራሱን አርቆ ይናገራል። እንዲህ አይነት ልማዶቹን ጠንቅቆ ማወቅ። አሁን እንዲህ ሲናገር ለሌላ ሰው በጣም ሩቅ ላለ ሰው የሚናገር ይመስላል ማለት ነው። ይህን ልማዱን ካላወቅ ሀሳቡ ላይገባን ላንረዳው እንችላለን ማለት ነው። አንደኛው ያነጋገር ዘይቤው ነው። ይሄ የመጽሐፍ ቅዱስ ልማዱ ነው። እንዲህ አይነት ልማድ አለ። ይህንን ልማዱን ማወቅ ገብተን ስናነብ እንዳንቸገር፣ እንድንረዳው፣ ሀሳቡን እንድንገነዘበው፣ ስለማን እየተናገረ ስለማን እየመሰከረ እንደሆነ በደንብ እንዲገባን ያደርጋል ማለት ነው። እንዲያው ለተጨማሪ ማስረጃ ቅዱስ ዳዊት ስለራሱ ሲናገር ከእግዚአብሔር ጋር ሲነጋገር ቸርነቱን ለቀባው ለዳዊትና ለዘሩ ለዘላለም ይሰጣል። ቸርነቱን ለቀባው ለዳዊትና ለዘሩ ለዘላለም ይሰጣል በማለት ይናገራል። ይህ ማለት ቸርነቱንም ለቀባኝ ለእኔና ለዘሬ ማለት ነበረበት፣ እንደኛ ቢሆን ማለት ነው። ግን በዕብራውያን ባህል ራስን አርቆ መናገር አንዱ የተለመደ ባህላቸው ስለሆነ መጽሐፍ ቅዱስም በዚህ አይነት ባህልና ያነጋገር ዘይቤ ስለሰፈረና ስለተቀመጠ ቸርነቱን ለቀባው ለዳዊትና ለዘሩ ለዘላለም ይሰጣል በማለት እግዚአብሔር ለእሱ የሚያደርግለትን ነገር አርቆ ሲናገር እናየዋለን ወይም እናገኛለን ማለት ነው። በመዝሙር 17 ቁጥር 50 ላይ ይሄ ተጽፎ እናገኘዋለን። ስለዚህ እንደዚህ አይነት ራስን አርቆ መናገር የመጽሐፍ ቅዱስ አንዱ ራሱን የቻለ ልማዱ ባህሉ መሆኑ አንደኛ መደብ ራሱን፣ ሁለተኛ ወይ ሶስተኛ መደብ ላይ አርቆ መናገር እኔ አንተ ከሚለው አልፎ እሱ በሚል እርቆ አለ ያ በሚል አርቆ የመናገር ልማድ እንዳለው ያሳያል። በዚሁ እንዲሁ በመጽሐፈ ሳሙኤል ምዕራፍ 1ን ስናነብ የሐና የሳሙኤል እናት ታሪክ ተጽፎ እናገኛለን እና መስዋዕት አቅርበው ሁሉም ነገር በተጠናቀቀበት ሰዓት እሷ በቤተ መቅደሱ በር ፊት ለፊት ቆማ ትጸልይ ነበር ይላል። አፏን ታንቀሳቅሳለች። ኤሊ አየ እና አንቺ ሴት ስካርሽ የማይለቅሽ እስከ መቼ ነው አላት። እሱ የሰከረች ሴት ነው የመሰለችው። እሷ ግን የወይን ጠጅ ጠጥታ የሰከረች ሳትሆን ችግር ያሰከራት ናት። ያው ችግር ከወይን ጠጅ በላይ ያሰክራል። መሻትን አለማግኘት ያሰክራል። ብቻቸውን የሚያወሩ በየፌርማታው በእውነት ሰሚ ያጣን የመሰላቸው ችግር ብቻቸውን እንዲያወሩ ያደረጋቸው ወገኖች ብዙ ናቸው። አምላካችን ልመናቸውን ይስማልን። በእውነት ታዲያ እኔ ባሪያ የወይን ጠጅ አልጠጣውም፣ የሰከርኩ ሴት አይደለሁም። እኔ ባሪያን እንደ ሰከረች ሴት አትቁጠራት፣ እንደ ሰከረች ሴት አትቁጠራት ትላለች ሐና እና ምን አለች? እኔስ ልቧ ያዘነባት ሴት ነኝ። ምን ያለባት? ያዘነብኝ በማለት ፋንታ ምን ያለባት አለች? ያዘነባት። በጣም አርቃ ተናገረች ማለት ነው። ይሄ በመጽሐፍ ቅዱስ በብዙ ክፍል ላይ የሚገኝና የቅርብን አርቆ የመናገር ልማድ ያለው መሆኑን በደንብ የሚያሳየን የአነጋገር ስልት ነው። እንደኛ አነጋገር ቢሆን እኔ ልብ ያዘነብኝ ሴት ነኝ ትል ነበር። እንደኛ እንደለመድ ነው እና በእኛ በለመድ ነው ባህል ብቻ አይደለም። የመጽሐፍ ቅዱስ አጻጻፍ የራሱ የሆነ ዘይቤ፣ የአነጋገር ልምድ፣ የአነጋገር ባህል አለው። እንደዚህ አረቃ ስትናገር ስለ ሌላ እየተናገረች ሳይሆን ስለ ራሷ፣ እንዲህ አርቆ ሲናገር ስለ ሌላ አካል እየተናገረ ሳይሆን ስለ ራሱ መሆኑን እንድንገነዘብ ይህንን በደንብ ትኩረት ሰጥቶ ማየት ያስፈልጋል። ጌታችን እንዲሁ በመዋዕለ ስብከቱ ይህንኑ ዘይቤ ተከትሎ የተናገረው ነገር አለ። ሰዎች የሰውን ልጅ ማን ይሉታል ብሏል ጌታችን። ማን ይሉኛል በማለት ፋንታ ምን አለ? ማን ይሉታል አርቆ ነው የተናገረው ራሱ። ማን ይሉኛል ነበር እንደኛ ያነጋገር ልማድ ወይም ዘይቤ ባህል ቢሆን ኖሮ ሰዎች የሰውን ልጅ እኔን ማን ይሉኛል በማለት ፋንታ ሰዎች የሰውን ልጅ ማን ይሉታል በማለት አርቆ ሲናገር
እናየዋለን። ደቀ መዛሙርቱም ያን ተከትሎ ኤርምያስ ይለዋል፣ ሙሴ ነው ይለዋል፣ ከነቢያት አንዱ ነው ይለዋል እያሉ መልሰዋል። ወደ መጨረሻ ላይ ግን እናንተስ ማን ትሉኛላችሁ በማለት በቅርብ ሲናገር እንመለከተዋለን። ማን ትሉኛላችሁ እኔ በማለት ስለ ራሱ የተነገረ መሆኑን በግልጽ አስፍሮ እናገኛለን። ይሄ የቅርቡን አርቆ መግለጥ የመጽሐፍ ቅዱስ ራሱን የቻለ የዘይቤ አነጋገር መሆኑን መገንዘብ ያስፈልገናል ነው። እንግዲህ ይህ በዚህ መልኩ የቀረበ ነው። ራስን በሶስተኛ መደብ አርቆ ከመናገር በተጨማሪ ሁለተኛ መደብን ወደ ሶስተኛ መደብ የማራቅ ልማድ ይታያል። ለምሳሌ አብርሃም ከእግዚአብሔር ጋር ፊት ለፊት እየተነጋገረ በነበረበት ወቅት ጌታዬ አይቆጣ ይላል። ጌታዬ ምን አይበል? ምን ማለት ነበረበት? እንደኛ ቢሆን አትቆጣ ማለት ነበረበት። ጌታዬ አይቆጣ በቃ ይላል። ከሌላ ሰው ጋር የሚያወራ ይመስላል ማለት ነው። እያወራ ያለው ከእግዚአብሔር ጋር ነው። ጌታዬ አይቆጣ። በፊትስ አንድ ጊዜ ባለሟልነት አግኝቼ ከሆነ ጌታዬ አይቆጣ አንድ ጊዜ ልናገር ያለ ገለጸበት ነው። በኦሪት ዘፍጥረት ምዕራፍ 18 ከቁጥር 32 ተመዝግቧል። ስለዚህ እንደዚህ አይነት ልማዶች በመጽሐፍ ቅዱስ ውስጥ በጣም ጎልተው ይታያሉ። በተመሳሳይ ሁኔታ ቅዱስ ዳዊት ሳኦል ሲያሳድደው በነበረበት ወቅት ንጉሱ ሳኦልን የእስራኤል ንጉስ ማንን ለማሳደድ መጥቷል ይላል። ማንን ለማሳደድ መጥተሃል በማለት ፋንታ ማንን ለማሳደድ መጥቷል ይላል። ያርቆ መናገር ነው። እሱን ሊያሳድድ ጦሩን ሰብቆ ዘገሩን ነቅንቆ ወደ እሱ እንደመጣ ያውቃል። የሚናገረው ስለሱ ነው። ነገር ግን ማንን ለማሳደድ መጥቷል በማለት ከራሱ አርቆ ሲናገር እንመለከተዋለን ማለት ነው። እንግዲህ እነዚህን የመሳሰሉ የመጽሐፍ ቅዱስ ዘይቤዎች ወይም ደግሞ የአነጋገር ስልቶች ናቸው። እኒህን እንግዲህ በደንብ ከተገነዘብናቸው መጽሐፍ ቅዱስ ውስጥ ስንገባ ብናገኛቸው ግራ አይለንም ማለት ነው። መጽሐፍ ቅዱሱ ይገባናል። ስልቱን ዘይቤውን ስላወቅ ነው ማለት ነው። ቁልፉን አገኘ ነው ማለት ነው። ዘይቤውን የአጻጻፍ ስልቱን እና ልማዱን ካወቅ ነው ቁልፉን እንደ ማግኘት ይቆጠራል። ከዚያ ውጭ ተናጋሪውንም አድማጩንም አርቆ የመናገር ልማድ አለው። ኢያሱ መልአኩን ጌታዬ ለባሪያው የሚነግረው ምንድን ነው? ለባሪያው ለባሪያው የሚነግረው የሚሉት ሩቆች ናቸው ማለት ነው ሲል ራሱንም መልአኩንም ወደ ሶስተኛ መደብ አስገብቶ ሲናገር እንመለከተዋለን ማለት ነው። እና እኒህን የመሰሉ በመጽሐፍ ቅዱስ ብዙ ናቸው። ለማሳያ እነዚህን ካየን ወደ ሌላኛው ብናልፍ ይበቃናል። ሌላኛው ከዚህ በመቀጠል የምንመለከተው የመጽሐፍ ቅዱስ ሌላኛው ልማድ ደጊመ ቃል የሚባል አለ። እስኪ ደጊመ ቃል በሉ። ደጊመ ቃል ማለት በእኛ አነጋገር አጽንዖተ ነገር ማለት ነው። ነገርን አጽንቶ ለመግለጥ ለመናገር የምንጠቀመው አይነት ነው እና ደጊሞተ ቃል በመጽሐፍ ቅዱስ በጣም የተለመደ ነው። በብዛት አንድ ነገር አጽንቶ ለመግለጥ ይጠቀሙበታል። አሁን ለዚህ ማሳያ የሚሆኑ አንድ ሁለት ሀሳቦችን ማንሳት ይቻላል። ለምሳሌ አንተ አባታችን ነህ፣ አቤቱ አንተ አባታችን ነህ ይላል። ሁለት ጊዜ ነው። ደጊመ ቃል ብዙ ጊዜ ከሁለት አያልፍም። ሁለት ጊዜ ነው የሚታወቀው። ስንት ጊዜ ነው አልኳቸው? ደጊመ ቃል ቃልን ደግሞ ከአንድ በላይ መናገር፣ ሁለት ጊዜ መናገር ለአጽንዖት ደጊመ ቃል ደጊሞተ ቃል ቃልን ደግሞ መናገር ይባላል። እና ምን አለ? አንተ አባታችን ነህ፣ አቤቱ አንተ አባታችን ነህ በማለት ይናገራል። ትንቢተ ኢሳይያስ ምዕራፍ 63 ከቁጥር 16 ላይ ደጋግሞ ይሄ አጽንዖት ነው። ሌላኛው ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጭቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደዱ፣ ነገር ግን አልወደዳችሁም በማለት ጌታችን ተናግሯል። ኢየሩሳሌም ኢየሩሳሌም ሆይ ያለ ሁለት ጊዜ ተናግሯል። በማቴዎስ ወንጌል ምዕራፍ 23 ከቁጥር 37 ጀምሮ ተናግሯል። ኢየሩሳሌም ኢየሩሳሌም። ይህ አሁን ደጊሞተ ቃል ወይም ደጊመ ቃል ይባላል። ቃልን አንድ ጊዜ ሁለት ጊዜ አጽንዖት ሰጥቶ መግለጥ መናገር ማለት ነው ደጊመ ቃል።
ይህም በመጽሐፍ ቅዱስ በጣም በብዛት የምናገኘው ነው። እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። እውነት እውነት እልሃለሁ ስንት ጊዜ ነው ያለው? አማን አማን እብለከ እውነት እውነት እልሃለሁ በማለት አጽንኦት ሰጥቶ 2 ጊዜ የተናገረው ነው። ይህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 5 የተጻፈው ጌታችን ምስጢረ ጥምቀትን ለኒቆዲሞስ ሲያስተምር የጥምቀትን የሚስጥር ጥልቅነት በአጽንኦት ለኒቆዲሞስ ለመግለጥ ያስተማረበት የዕብራውያን ያነጋገር ልማድ ወይም የመጽሐፍ ቅዱስ የዘይቤ መገለጫ አንዱ ነው። ደጊመ ቃል የምንለው ማለት ነው። የዘይቤ መገለጫ አንዱ ነው ደጊመ ቃል። ይህን የመሰለ ብዙ አለ። አልዓዛር አልዓዛር ና ከመቃብር ውጣ፣ ማርታ ማርታ ለምን ብዙ ትደክሚያለሽ? ጥቂት ይበቃል። ማርታ ማርታ፣ አልዓዛር አልዓዛር፣ ሙሴ 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 የምትረግጣት ምድር ክብርት ናትና ጫማህን አውልቅ። እኒህን የመሳሰሉ ደጊመ ቃል ይባላሉ። አንድን ነገር አጽንኦት ሰጥቶ ለመግለጥ የጸና የጠነከረ መልእክት ለማስተላለፍና ሰዎችን የበለጠ ልቡናቸውን ለማንቃት የሚጠቀም ነው የምንጠቀምበት ነው ማለት ነው። ይሄ በመጽሐፍ ቅዱስ እንዲሁ ጎልቶ የምናገኘው ነው። ጌታችን ራሱ ምን ብሏል? አምላኬ አምላኬ ለምን ተውኸኝ? ይህ በመዝሙር 21 ከቁጥር 1 ጀምሮ ስናነብ የምናገኘው ነው። አምላኬ አምላኬ ስንት ጊዜ ነው ያለው? ኤሎሄ ኤሎሄ ስንት? ደጊመ ቃል ይባላል በመጽሐፍ ቅዱስ በዕብራውያን የተለመደ ነው። በእኛም እንዲሁ በቤተክርስቲያን አገልግሎት መጽሐፍ ቅዱስን ስንጠቀም እነዚህ ኃይለ ቃላት ጎልተው የምናገኛቸውና አንዱን ብቻ ተናግረን አንዱን ልንተው የማንችል ደጊሞተ ቃሉን በደንብ ማወቅ ያስፈልጋል። እውነት እውነት እላችኋለሁ ወደ በጎች በር በበሩ የማይገባ ሌባ እና ወንበዴ ነው። እውነት እውነት እላችኋለሁ የበጎች እረኛ እኔ ነኝ፣ እውነት እውነት እላችኋለሁ ቸር ጠባቂ እኔ ነኝ እያለ ጌታችን በአጽንኦት በደጊመ ቃል በዕብራውያን ባህልና ልማድ ተናግሯል። ይህም የመጽሐፍ ቅዱስ አንደኛው ያነጋገር ዘይቤ የመጽሐፍ ቅዱስ ልማድ ጠባይ መሆኑን በደንብ ከምንረዳባቸው አንዱ ነው። ከዚህ በመቀጠል በሶስተኛ ደረጃ የምናየው ካንተ ጋር ምን አለኝ ወይም ካንቺ ጋር ምን አለኝ የሚለው ቃል ነው። ይህ አሁን ለብዙ መናፍቃን ወጥመድ ሆኖ ብዙዎችን ጠልፎ የጣለ ቃል ነው። ካንተ ጋር ምን አለኝ፣ ካንቺ ጋር ምን አለኝ የሚለውን ቃል መናፍቃኑ አሉታዊ በሆነ ከአውዱ ውጭ ሲተረጉሙት እንመለከታለን ማለት ነው። ይህ ግን በመጽሐፍ ቅዱስ እንዲሁ በጣም ጎላ ያለ ትልቅ ቦታ ያለው ነው። ካንተ ጋር ምን አለኝ፣ ካንቺ ጋር ምን አለኝ አሉታዊ ነው አዎንታዊ ነው? ይሄ እንደ መጽሐፍ ቅዱስ እንደያገባቡ ነው። አሉታዊም ሆኖ የተቀመጠበት አለ፣ አዎንታዊ ሆኖም የተቀመጠበት አለ። ስለዚህ አገባቡን የተጠቀመው ለምን ነው የሚለውን በደንብ ማየት ግን ያስፈልጋል። ያ ሲሆን ነው ፍሬ ነገሩን ውስጥ ምስጢሩን ለመረዳት የሚጠቅመን ማለት ነው። ለምሳሌ ለአሉታዊ አገልግሎ እናገኘዋለን። ምን ትብነ ምስለ ወልደ እሴይ ከእሴይ ልጅ ጋር እኛ ምን አለን አሉ ይላል። ይሄ የጠብ ነው፣ ካነጋገሩ ነው ካነጋገሩ የሚታወቀው። ለምን ስንል እስራኤላውያን እስከ ዘመነ ሳሙኤል ድረስ በካህናት ተመርተው ከእስራኤል በመጀመር ከሳሙኤል በመጀመር ንጉሥ እንዲያነግስላቸው ሳሙኤልን ጠይቀዋል። ሳሙኤል ነገሩን ሰማ፣ አሰላሰለ እና ወደ እግዚአብሔር አመልክቶ እግዚአብሔርም ስማቸው የሚሉትን ስማቸው ስላለው ሳኦልን ቀውቶ አነገሰላቸው። ዘመነ ሳኦል አለፈ። ማነው ዳዊት ተተካ። ዳዊት አለፈ። ሰሎሞን ተተካ። የሰሎሞን ልጅ ሮብዓም በነገሰበት ዘመን ግን እስራኤል ሌላ ጥያቄ አነሱ። ምን የሚል አባት አገዛዝ አክብዶብን ነበር አቀልልን፣ ግብር አብዝቶብን አልቀነስልን የሚል ሮብዓም ከሽማግሌዎችም ከወጣቶችም ጋር መከረ። ሽማግሌዎቹ እስራኤል የሚሉን ስማቸው አሉት። አድምጣቸው፣ ብትሰማቸው ለዘላለም ከእግር በታቸው ነው ላንተ ይገዛሉ። ስለዚህ የሚሉን ነገር ስማቸው አሉት። ሽማግሌዎች የማማከር ልምድ ያላቸው ሽማግሌዎችን በአንድ በር አስወጥቶ ጎልማሶችን ሀሳባቸው ሳይሆን ጡንቻቸው የጠነከረውን ጎልማሶች አስገባና እስራኤል እንዲህ ብለውኛል፣ ምን ትመክሩኛላችሁ? ምን ልበላቸው
ምን መልስ ልስጥ ሲል ጠየቀ። አይ እስራኤልና ሴትንማ በደንብ ቀጥቅጦ መግዛት ነው አሉት። የጎልማሶች ስህተት ነው፣ ተሳስተው አሳሳቱት ማለት ነው። ስለዚህ ቀጥቅጦ መግዛት ነው። ስለዚህ የእኔ ታናሿ ጣቴ ከአባቴ ከትልቁ ጣት ትበልጣለች በላቸው። አባቴ በአለንጋ ከገረፋችሁ እኔ በጊንጥ ገርፋቸዋለሁ በላቸው። በአለንጋ ከሆነ አባቴ እኔ በምን አለ በጊንጥ ገርፋቸዋለሁ፣ በጠነከረ መግረፊያ ለማለት ነው። ጊንጥ ሲናደፍ በጣም ከሚመርዙና በጣም የህመም ስሜት ውስጥ ከሚከቱ የአራዊት አይነቶች ነው፣ የእባብ ዝርያዎች አንዱ ነው። እንደዚያ በሚያንጣጣ በከበደ መግረፊያ ገርፋቸዋለሁ እያላቸው ነበር። እንዲህ ብለህ መልስላቸው፣ ካባበልካቸው አይሆንም አሉት ጎልማሶች ወጣቶች። እንዲሁም አባቴ ካስገበራቸው 4 እጥፍ አስገበራቸዋለሁ በላቸው አሉት። የሽማግሌዎችን ምክር ጥሎ የወጣቶችን ምክር ተቀበለና እስራኤል ሲመጡ ይህን መልስ ሰጠ። የእኔ ትንሿ ጣቴ ከአባቴ ከወፍራሙ ጣት ትበልጣለች። አባቴ ባለንጋ ከገረፋችሁ እኔ በጊንጥ ገርፋቸዋለሁ። አባቴ ካስገበራችሁ 4 እጥፍ አስገበራቸዋለሁ ሲላቸው እስራኤላውያን ይህን ሰሙና ምን አሉ? ምን ትብነ ምስለ ወልደ እሴይ፣ ከእሴይ ልጅ ጋር እኛ ምን አለን? እቷ እስራኤል ቤተከ፣ እስራኤል ወደ ቤት ግባ ብለው በቁጣ ይህ አሉታዊ ነው። ከእሴይ ልጅ ጋር ምን አለን? አሉታዊ ነው። እንደያገባቡ አሉታዊም አዎንታዊም ሆኖ የተቀመጠበት አለ። ከአንተ ጋር ምን አለኝ፣ ከአንቺ ጋር ምን አለኝ የሚለው እንደያገባቡ እንደ ፍሬ ነገሩ መመልከት ያስፈልጋል። ስለዚህ ይህ አሁን የእስራኤላውያን በጠብ ነው እንደዚህ ያሉት፣ አሉታዊ ነው። ከዚያ በኋላ 2ቱ ነገር ሲቀሩ 10ሩ ነገር ተገነጠሉ ይላል። ወደዚያ የመጣው ነገር የጠብ መሆኑን በደንብ ያሳያል ማለት ነው፣ የመጡበት ጎዳና በራሱ። ስለዚህ እንደዚህ ሲገባ አሉታዊ፣ አግባብነት ባለው መልኩ ደግሞ አዎንታዊ ሆኖ ይገኛል። ስድብ የሚሆንበት አለ፣ አክብሮት የሚሆንበትም ደግሞ አለ። ይህንን አመሉን ካላወቅን ሁሉንም ነገር ላሉታዊ ብቻ ከተጠቀምነው እንሳሳታለን። መጽሐፍ ቅዱስ ላይ የተጻፈበት አውድ የአነጋገር ዘይቤ ለምን አገልግሎት እንደዋለ ሳናውቅ ከተጠቀምነው መጽሐፍ ቅዱሱን ሐሳቡን አውዱን አስለቅቀን ሌላ ትርጉም እንዲይዝ ሌላ ሐሳብ መጽሐፉ ያላለውን ሐሳብ እንድናወራ እንድንነጋገር ያደርጋል። እና ስለዚህ ካንተ ጋር ምን አለኝ ካንቺ ጋር ምን አለኝ የሚለው ለምን አገልግሎት እንደዋለ በደንብ ማየት ያስፈልጋል። ለሁለት ነገሮች ይውላል፣ ለአዎንታዊም ለአሉታዊም ይውላል። እንዴት እንደያገባቡ ነው አልኳችሁ። አሁን ያየነው አሉታዊ ነው። ለምሳሌ ደግሞ በአዎንታዊ ገብቶ እንመለከታለን። የሰራፕቷ መበለት ኤልያስን ትመግብ የነበረችው መበለት በአንደኛ ነገሥት ምዕራፍ 17 ከቁጥር 18 ላይ ስናነብ ኤልያስ በዚያ በኮራት ፋፋ በቆራዊ ሲመገብ ከቆየ በኋላ እንዲያው ያን እየበላ እባክህ እግዚአብሔር ዝናብ አውርድ ብሎ መለመን ስላቃተው እግዚአብሔርም ለፍጥረቱ ሲያዝን የኤልያስን ምግብ አስቀረበት ይላል። ቆራዎች ቀሩ፣ ይወጣ ይገባ ጀመር። እሱ ቋኑ ፈየቶ ለቋ እንዲያው የኔ ምግብ የሚያመጣልኝን ቆራ ሌላ ቆራ ቀምቶት ይሆን እያለ ቢወጣ ቢገባ አይመጡም። ድምፃቸውን እንኳን አልሰማም፣ እንኳን ምግብ ይዘው ሊመጡ ዋለ። መሸት ሲል ውሃ የሚጠጣባት እግዚአብሔር ያፈለቀለት አለች። ወደዚያ ሲሄድ ያችም ደርቃለች። የማንጠብ እንደሆነ ተረዳ። ያ ጉዳይ ከእግዚአብሔር መሆኑን አወቀ፣ ተገነዘበ። አይ የማ እግዚአብሔር ነው ብሎ ወደ እግዚአብሔር ሲያመለክት ሁራ ገረ ሰራፕታ ወበየት ሴሴከ አቲ መበለት፣ ወደ ሰራፕታ ሄድና አንዲት መበለት ትመግባለች፣ በዚያ የምትመግብ አዘጋጅቼልሃለሁ አለው። ያን ያለበት ቁም ነገር ዋናው ምክንያት በዚያ መንገድ ሲሄድ ድርቅ ያጠቃው የሞተውን እንስሳውን ያያል፣ የደከመውን ሰውን ያያል። ያን አይቶ ይራራል፣ ይለምነኛል፣ ለፍጥረት ዝናብ እሰጣለሁ ብሎ ነው። እግዚአብሔር ቸር ነው። ሰው ምንም ቢበቃ ጭካኔ አይለየውም። ምንም የራሱን ካገኘ ዞር ብሎ ሊያይ ይችላል ማለት ነው። ምን ያህል ሊሆን እንደሚችል ግልጽ ነው ለእናንተ የእኛ ማንነት በጣም ግልጽ ነው ማለት ነው። እና በዚያ ሁኔታ ላይ ኤልያስ ወደ ሰራፕታ ሲሄድ ሴቷን ያችን ባልቴት እግዚአብሔር ያዘጋጀለትን እንጨት እየለቀመች አገኛት።
ውሃ ስጭኝ አላት። በኤልያስ ጊዜ ውሃ አለችው። ታውቋል እስከዚያ ኤልያስ ማለት ነው 3 ዓመት ከ6 ወር ሰማይ ዘግቶ ውሃ ልመና አለ እንዴ? ዝናብ እንዳይዘንብ አድርጎ ውሃ ከየት ይመጣል? ያ የፈለቀለት እግዚአብሔር የሰጠው ነው እሱ ይጠጣ የነበረው። ስለዚህ በዚያ ሁኔታ በኤልያስ ጊዜ ውሃ አለችው ይላል። ወማ እኮ ተማሊ ሊተፈተህ ብስት ያምባውን ቁራሽ እንጀራ ቅምሽ አላት ይላል። ጠየቃት። ወናዋ ጥብክሌ ጸው እነሆ ጥቂት እንጨት እለቃቀማለሁ፣ እቤቴ እፍኝ ሙሉ ዱቄት አለች፣ ያችን እኔም አንተም ልጄም በልተናት እንሞታለን አለች ይላል። በልተናት እንሞታለን ብላ ወደ ቤቷ ስትሄድ ለእኔ አስቀድመሽ አድርጊልኝ አለ ይላል። ያው እንግዲህ ቅድሚያ ለራስ ማለት ነው። ባልንጀራህን እንደማን አድርገህ ውደድ ነው የሚለው። ሰው በጣም ራሱን ይወዳል። ራሱን አይጥልም ማንም ሰው። ባይታዊ ብትለው ምን ብትለው ለእኔ ራብ ጸንቶብኛልና አስቀድመሽ አድርጊልኝ፣ ከዚያ ደግሞ አዘጋጅተሽ አንቺና ልጅሽ ትመገባላችሁ አላት ይላል። በዚያ ሁኔታ ሄደች፣ አዘጋጀች፣ በሉ። ቤቷ በበረከት ተትረፈረፈ የእግዚአብሔር ሰው ቤቷ ላይ በመግባቱ። ነገር ግን ያልጠበቀችው ነገር ደግሞ ገጠማት። ያ የዓይኗ ማረፊያ የልቧ ተስፋ የሆነው ልጅ ሞተ። ስለዚህ ምን አለች? እቺ መበለት ወደ ኤልያስ ቀረባለችና የእግዚአብሔር ሰው እኔ ካንተ ጋር ምን አለኝ? ይሄ አዎንታዊ ነው። ምን ጠባለኝ? መልካም ነገር አደረግኩልህ እንጂ ክፉ ነገር አደረግኩብህ? ተቀብዬ ቤት ያስገብቼ የሚበላ ሰጠሁህ እንጂ ሌላ ነገር ምን ጠባለኝ? ይህ አዎንታዊ ይባላል። የቅድሙ አሉታዊ ነው፣ የአሁኑ አዎንታዊ ነው። ይህንን ኃይለ ቃል በቅድሙ አሉታዊ ሆኖ ብንረዳው ይበላሻል። ውጣልኝ ከቤቴና እኔ እናንተ ምን አለን አይደለም። ይሄ ሀሳብ ምን አለ ከአንተ ጋር ምን ጠባለኝ? ምን ነገር አለኝ? ወደ ቤቴ ገብተህ ኃጢአቴን ተመራምረህ ልጄን ትገልብኝን? ልመና ነው፣ ተማጽኖ ነው፣ አዎንታዊ ነው ይሄ ማለት ነው። ስለዚህ በዚህ ሁኔታ ላይ እንዲህ ስትለው ኤልያስ እውነቷን ነው ብሎ ወደ ሰገነት ያን የሞተውን ልጇን ይዞ ወደሚያርፍበት ሰገነት ይዞ ወጥቶ እግዚአብሔር አምላኬ ሆይ ይችን ትቀልበኝ የነበረችውን ባልቴት ልጇን በመግደል አሳዝናታልና የብላቴናው ነፍስ ወደ እሱ እንዲመለስ እለምንሃለሁ አለ ይላል። አሁን ቢጣሉ ውጣልኝ ዞር በል አልፈልግም ብትለው ይህን ሊያደርግ ይችላል? እንኳን የሞተ ልጇን የወደቀ እንጨት ሊያነሳላት ይችላል? አያነሳላትም። ድርጊቱ ራሱ የጠብ ወይም አሉታዊ አለመሆኑን በደንብ ያስረዳናል መጽሐፉ ማለት ነው። ከአንተ ጋር ምን ጠባለኝ? ምን አድርጌአለሁ? ምን በደልኩ? አዎንታዊ ነው። ስለዚህ ልጄን አስነሳው ነው ልመናው ማለት ነው። ታዲያ እንዳለችው ብላቴናውን ይዞ ከሚያርፍበት ቦታ ላይ ከሰገነቱ ይዞ ወጥቶ ዓይኑን ከዓይኑ አፉን ከአፉ አድርጎ ደግሞ ደጋግሞ መልሶ መላልሶ በመጸለይ እነሆ በሰባተኛው እየወደቀ እየተነሳ ሲጸልይ ቆይቶ ያ ነፍስ የተለየው ሰውነቱ የቀዘቀዘው ሰውነቱ እንደ ድንጋይ የቀዘቀዘው ሰውነቱ ሙቀት ልምላሜ አሳየ። የብላቴናው ነፍስ ተመለሰች፣ ከሞተበት ተነሳ። ያንን ብላቴና ታቅፎ ወደ እሷ ይዞ ወረደና እነሆ ልጅሽ በሕይወት ይኖራል ሲል አስረከባት ነው የሚለው። ለምን? ንግግራቸው አዎንታዊ በጎ ስለነበረ ማለት ነው። እና ከአንተ ጋር ምን አለኝ፣ ከአንቺ ጋር ምን አለኝ የሚለው አዎንታዊም አሉታዊም ሊሆን ይችላል። እንዴት እንለየዋለን? በድርጊቱ እንዴት እንለየዋለን? በአነጋገሩ፣ በአፈጻጸሙ አዎንታዊና አሉታዊውን በደንብ መለየት ይቻላል። ይህ በኤልያስ ጊዜ የተደረገ ነው። በኤልሳ ጊዜም እንዲሁ ነው። ከኤልያስ ቀጥሎ ኤልሳ በዚያ ሱነም በሚባለው መንደር ሲያልፍ ይህ እግዚአብሔር ሰው ሁልጊዜ በዚህ ያልፋል ብላ እቤቷ ላይ ማረፊያ እንዲኖረው ያደረገችዋን ያቺ ሴት መካን የነበረችውን ሴት ልጅ እንድታገኝ ያደረገ። ቤቱን ሰርታ አጠናቃ የሚያንብበት ሁሉ ነገር አሟልታ አስረከበችው። ንሳ ስትመጣ እዚህ ረፍ እዚህ ኑር አለችው። ታዲያ ኤልሳ ገያዝን ጠራና ይቺ ሱነማዊት ምን እናድርግላት? እሷ ይህን ሁሉ አደረገችልን፣ ምን እናድርግላት? ምን እንደምናደርግላት ጠይቃት አለው ይላል ኤልሳ። ሄደና ጌታዬ ልጅ የላትም
የሚያስፈልጋት ገንዘብ አይደለም አላት እሱ ሁሉም ነገር ሞልቷታል። ምንድነው የሌላት አለ? ልጅ የላትም አለው ነው የሚለው። ሂድ ጥራት አለው። ጠራት። የዛሬ ዓመት ወንድ ልጅ ትታቀፊያለሽ ብሎ ተናገረ ኤልሳ። ባሪያን እንዳትዋሻት አለችው። ምን እንዳትላት? እንዳትዋሻት የሚለው ምንን ያስረዳል? ቅድም አይተነዋል። ምንን ያሳያል? አርቆ መናገርን ገብቷቸዋል ማለት ነው። እንዳትዋሻት እንዳትዋሸኝ በማለት ፋንታ ምን አለችው? እንዳትዋሻት እኔ ልጅ አልለመንኩም ባሪያን እንዳትዋሻት አለችው ይላል። ከዚያስ ነቢዩ እንዳለው ወንድ ልጅ በዓመት ወለደች። ያ ልጅ ታመመ። አባቱ ወደ እርሻ ይዞት እንደሄደ ራሴን አለ። ለሞት ተቃረበ። ሂድ ወደ እናቱ ውሰደው ብሎ ለብላቴናው ሰጠው። ወደ ቤት ይዞት ሲሄድ ነው እንዳልነበረ ነበረ ልጁ። ሴቷ አህያዋን ጭና ወደ ኤልሳ መራች። ወደ ኤልሳ እየሮጠች ሄደች እና ምንድን ነው ያለችው? ኤልሳን ምንድን ነው ያለችው? ነቢይ እግዚአብሔር እኔ ጥንቱንስ ልጅ ለመን ከሆነ ከአንተ ጋር ምን አለኝ አለችው ይላል። ኤልሳን ከአንተ ጋር ምን አለኝ? መልካም አደረግኩልህ፣ ቤት ሰራሁልህ፣ ማረፊያ እንዲኖር አደረግኩ እንጂ ምን አደረግኩ? ከአንተ ጋር ምን አለኝ? አዎንታዊ ይባላል። አዎንታዊ ነው፣ አሉታዊ አይደለም። ዞር በል ከዚህ አይደለም። ወደ እሱ እየሄደች ዞር በል ልትለው አትችልም። እሷን ተከትሎ እንዲመጣ እየለመነችው ጣብ ሊሆን አይችልም። አዎንታዊ ነው ይሄ። ምንድን ነው ነገሩ አላት። መረመራት ደግሞ ደጋግሞ። ና ቶሎ ከእኔ ጋር እንድትሄድ እለምናለሁ ጠይቃለሁ። እና እግሩ ስር ተደፍታ ነው የለመነችው። የተጣለችውን ሰው እግሩ ስር ተደፍታ ዞር በል ልትለው አትችልም። አዎንታዊ ነው። ከዚያ በዚህ ሁኔታ እኔም ነገሩን እግዚአብሔር ከኔ ሰውሮታል፣ ከኔ ሰው አልገለጠልኝም እያለ ተነስቶ እሷን ተከትሎ ወደ ሞተው ብላቴናው አመራ። ግያዝን ላከው። ግያዝ በትሩን ይዞ ሄደ። በሞተው ልጅ በትሩን ጣለው፣ አልተነሳም። ኤልሳ ግን ሄዶ ወደ ቤት ገብቶ ያን የሞተ ብላቴና እንደ መምህሩ እንደ ኤልያስ ከሞት ለይቶ ለእናቱ አስረከበው ነው የሚለን። ይሄ አዎንታዊ። እንዲሁ ሌሎችም ማሳያዎች አሉ። ቅዱስ ዳዊት ንጉሥ ዳዊት በኦርዮና በሚስቱ ላይ ኃጢአት በመስራቱ እግዚአብሔር ሊቀጣው ፈለገ። በዚህ ምክንያት ካገኘው ቅጣት አንዱ የልጁ የአቤሴሎም በእርሱ ላይ መሸፈት ነበር። አቤሴሎም ራሱን አንግሶ በነበረበት ወቅት ዳዊት የጽሩያ ልጆችና ሌሎችም አስከትሎ ሸሸ። በሽሽት ላይ ያለ ከሳኦል ቤት የሆነ ሳሚ የሚባል ሰው በዳዊትና በተከታዮቹ ላይ እየተሳደበ ድንጋይ ወረወረ። ይሳደባል። በዚህ ጊዜ ዳዊት ከንጉሥ ዳዊት ንጉሥ ከተከታዮቹ አንዱ የጽሩያ ልጅ አቢሳ በንጉሱ መሳደብና መደፈር በጣም ተናደደ። ይህ የሞተ ውሻ ጌታዬን ንጉሱን ስለምን ይረግማል? ልሂድና ራሱን ልቁረጠው አለ። በዚህ ጊዜ ዳዊት እንዲህ አለ፣ እናንተ የጽሩያ ልጆች እኔ ከእናንተ ጋር ምን አለኝ? ከእናንተ ጋር ምን አለኝ? ያ ጠላቱን እኮ አንገቱን እንቁረጥልህ እያሉት ነው። ምን አለኝ? ተውት፣ እግዚአብሔር ስደበው ብሎ አስልጥኖታልና ተውት፣ አትንኩት አለ ይላል። ከእናንተ ጋር ምን አለኝ? አትንኩት እሱን ለማለት ይሄ አዎንታዊ ከሚባለው የሚመደብ ነው እና መጽሐፍ ቅዱስን ስናነብ እነዚህ ነገሮች በደንብ መመልከት ማየት ጠቀሜታ አለው። እንግዲህ ከዚህ በተጨማሪ የበሽተኛው ጩኸት በጌርጌሴኖን የምናየው ጋኔኑ ከአንተ ጋር ምን አለኝ? ያለ ጊዜ ልታጠፋኝ መጣህ ይላል እና እንዲህ ሲል ጋኔኑ ኢየሱስን እየሰደበው ነው ማለት ነው። ከአንተ ጋር ምን አለኝ? ዞር በል ከዚህ እያለው አይደለም። ያለ ጊዜው ልታጠፋኝ መጣህ ወይ እያለ ነው። እየተማጸነ እየለመነ እኮ ነው፣ እየለመነ ነው። ከአንተ ጋር ምን አለኝ? ያለ ጊዜው ልታጠፋኝ መጣህ ይላል የማርቆስ ወንጌል ምዕራፍ 5 ቁጥር 7። እንግዲህ በዚህ ሰው ላይ ያደረው ጋኔን እንዲህ ብሎ መጮሁ ጌታን መሳደቡ አይደለም። አጋንንት ጌታን መሳደብ አይችሉም። ያውም እንደዚያ በፍርሃት እየጮኸ ፈጽሞ ሊያደርገው አይችልም። እንዴት ሆኖ የሚቻል አይደለም። ስለዚህ አዎንታዊ ይባላል። እየተማጸነ እየለመነ ነው። ሌላኛው ያው ሌሎች አጉልተው የሚያነሱት የሁልጊዜም የአፋቸው መፍቻ የሚያደርጉት
በዮሐንስ ወንጌል ምዕራፍ 2 ላይ በቃና ዘገሊላው የሰርግ ቤት የተነሳውን ጉዳይ ነው። ይሄ መናፍቃን ያፍ መፍቻ ነው። እመቤታችን ቅድስት ድንግል ማርያም በቃና ዘገሊላው የሰርግ ቤት ውስጥ የወይን ጠጁ በጎደለበት ባለቀበት፣ ጋኖቹ ባዶ በሆኑበት ሰዓት ጌታን ቀረብ ብላ ወይንኪ አልቦሙ የወይን ጠጅ እኮ የላቸውም አለችው ነው የሚለን። ምን አለችው? ታዲያ ምን ይሁን ነው እያለች ያለችው እመቤታችን? ሁለት ነገር ነው እየተናገረች ያለችው። እንደ አምላኳ እንደመሆኑ ልመና፣ ልጇ እንደመሆኑ ትእዛዝ ነው። የወይን ጠጅ የላቸውም፣ ጉድለታቸውን ሙላው። ትእዛዝ ከልመና ይባላል። ትእዛዝና ልመና አንድ ላይ በአንድ ቃል ሁለት ነገር ማለት ነው። ታዲያ እንዲህ ስትል ጌታችን ምን አለ? ኦ ብእሲቶ ምንት ቤ ምስሌኪ እስመ ዲበፃ ጊዜ፣ አንቺ ሴት ከአንቺ ጋር ምን አለኝ አላት ነው የሚለው። ዞር በይ አታስፈልጊም ብሏታል ነው የሚሉ። ይህን ሀሳብ ይህ ቃል አዎንታዊ አሉታዊ አይደለም፣ ስድብ አይደለም። እናትና አባትን አክብር የሚል ጌታ እናቱን ሊሰድብ ይችላል? አይችልም። አክብር አባከ ወእመከ ከመ ሰናይ ይኩንከ ወይኑ መዋዕሊከ። እግዚአብሔር በሰጠ በምድር ላይ እድሜ እንዲረዝም እናትና አባትህን አክብር። ይሄ ትእዛዝ የእግዚአብሔር ነው፣ የእሱ ነው። ይህን ትእዛዝ የሰጠ እናቱን እንዲህ ሊንቃት ሊያንቋሻት አይችልም። እንኳንም እመቤታችን ጌታችን ይሁዳን አልሰደበው፣ ሊያስይዘው በ30 ብር ሊሸጠው ወታደሮችን እየመራ ሲመጣ ጠላት የመጣ አላለው። ይሁዳን እንኳንም እመቤታችንን ይሁዳን ወዳጄ መጣህን ያለ። ይሁዳን ያልተሳደበ እናቱን በእህቱም ድንግልና ጸንሳ የወለደችውን ሰደበ ማለት ይሄ በጣም ከውቅያኖስ የጠለቀ ድንቁርና አይደለ እንዴ? አዎንታዊ ነው ይሄ። ከአንቺ ጋር ምን አለኝ ማለት ትእዛዝሽን ላልፈጽም ሰው ሆንኩን? ምን ተባለኝ ከአንቺ ጋር ያዘዝሽውን የጠየቅሽውን አላደርግም ምልሽ ዘንድ ከአንቺ ጋር ምን ተባለኝ ማለት ነው። ነገር ግን ጊዜ ገና አልደረሰም ማለት ይላል። ጊዜ ገና አልደረሰም። ስራውን የሚሰራበት የራሱ የሆነ ጊዜ አለው። አንድ ሁለት እንደ ሰውነቱ በእናትነቱ ብታዘዘው በመለኮታዊ ባህሪው ይለመናል እንጂ የማይታዘዝ አምላክ መሆኑን ለማስረዳት ነው ይህን ያለው ጌታችን። ያንንም እንኳ ከአንቺ ጋር ምን አለኝ ዞር በይ በሚል አሉታዊ ሳይሆን አክብሮት በተሞላበት ከአንቺ ጋር ምን ተባለኝ ፈቃድሽን እንዳልፈጽም ሰው ሆንኩን የሚል። ምክንያቱም እመቤታችን በቃና ዘገሊላው የሰርግ ቤት ጉድለት ውስጥ ያቀረበችው የዓለምን ሕይወት ጉድለት ነው። በቀራንዮ ከጎኑ በሚፈሰው እውነተኛ ወይን በደሙ የሚሞላውን የዓለም ጉድለት ነው የጠየቀችው። በቃና ዘገሊላው ጉድለት ቃና ዘገሊላ ሰርግ ቤት ጋኑ ስር ይህን ጥያቄ እንዳቀረበች መስቀሉ ግር ስር ያ በቃና ዘገሊላ ያቀረበችው ጥያቄ መልስ ሲያገኝ መስቀሉ ግር ስር ነበረች እመቤታችን። ይህን ደግሞ የጻፈው ይህ ምስጢር የተገለጠለት ዮሐንስ ወንጌላዊ ነው። የቃና ዘገሊላው ጥያቄ የቀራንዮ እንደሆነ ገብቶታል፣ ተረድቶታል። በቀራንዮ የተጠየቀው በቃና ዘገሊላ መልስ ሲያገኝ ጊዜው እንደደረሰ በደንብ ተገንዝቧል። ከአንቺ ጋር ምን አለኝ ነገር ግን ጊዜ ገና አልደረሰም ማለት ነው የሚለን። ይህንን ዞር በይ ከአንቺ ጋር ምን አለኝ ብሏታል ብሎ አውዱን አስለቅቀው የመጽሐፉን ልማድ ሀሳብ ወግ አሽቀንጥረው ዘይቤውን ረስተው አጣመው የሚተረጉሙ አካላት አሉ ማለት ነው። ይሄ የመጽሐፉን ጠባይ ካለማወቅ የመጽሐፉን የዘይቤ አነጋገር ካለመረዳት የሚመነጭ ነው እና እኛም እንደነዚህ አይነት ስህተቶች ውስጥ እንዳንወድቅ ለምን ነው የዋለው ያረፍተ ነገር የሚለውን በደንብ ማየት ያስፈልጋል። ከዚያ በኋላ እመቤታችን በተናገረቻቸው ነገሮች ነገሩ አዎንታዊ መሆኑ የበለጠ ጎልቶ ይታወቃል። ልጄ የሚላቸውን ሁሉ አድርጉ አለች አላለችም? ዞር በል ምን አገባ የተባለ ሰው እንዲህ ሊል ይችላል? ይችላሉ? በስድብ ተዋርዶ አይመለከትም አርፈህ ቁጭ በል የተባለ ሰው እንዲህ ሊል አይችልም። እሺ ነው መልሱ የጌታችን። ግን ጊዜ ገና ነው። ትእዛዝሽን እፈጽመዋለሁ፣ ልመናሽን ተቀብየዋለሁ፣ ግን ጊዜ ገና ነው ማለት የወይን ጠጁ ጭራሹኑ አላለቀም። ያን ቢያበረክተው ታምራቱ ያን ያህል አይደንቅም። ታምራቱ ያን ያህል አይደንቅም።
ስለዚህ ታምራቱ በደንብ የሚደንቅ እንዲሆን ጊዜው ገና መሆኑን ለማስረዳት ካንቺ ጋር ምን አለኝ ገና ጊዜ አልደረሰም እንጂ ትእዛዝሽን እፈጽማለሁ ስላላት እመቤታችን ሚዜዎችን በዚያ በሰርጉ አገልግሎት የሚሰጡትን አካላት ልጄ የሚላችሁን ሁሉ አድርጉ አለች። አዎንታዊ ስለሆነ ነው ይሄ። ከዚያስ እነሱ አቀዱ፣ ጋኖችን ሞሉ። ጌታችን ቃል ሳይናገር ወይ በእጁ ሲባርከው አልታየ፣ ውሃውን ወደ ወይን ጠጅነት ለወጠው ነው የሚለው። ቃል ሳይናገር ሙሴ የግብፃውያንን ውሃ ወደ ደምነት ሲለውጥ ሳይናገር ነው ወደ ደምነት የለወጠው። ጌታችንም የቃና ዘገሊላውን ውሃ ወደ ወይን ጠጅነት ሲለውጠው አልተናገረም። በህሊና በሀሳብ ብቻ ነው ያደረገው ማለት ነው። እና ይህንን የምታውቅ የሰው ጉድለት የሚገባት የልጇን ድንቅ አድራጊነት ደግሞ ጠንቅቃ የምታውቅ ወይም ውስጥ ተአቅብ ዘንተ ኩሎ ነገረ ወተወዲሁ ውስተ ልባ እናቱ ግን ይህን ሁሉ ነገር በልቧ ትጠብቀው ነበር ተብሎ የተነገረላት መዝገበ ምስጢር ስለሆነች የሚያደርገውን ስለምታውቅ የወይን ጠጅ እኮ የላቸውም። እባክህ ጉድለታቸውን ሞላ ልመና ነው። ጉድለታቸውን ሞላው እንደ ልጅ ትእዛዝ ነው። ልጇ እንደመሆኑ ሁለቱንም አድርጎ ውሃውን ወደ ወይን ጠጅ ለውጦ ለጥያቄዋ መልስ ሲሰጥ እናያለን። ዞር በል አይመለከትም የተባለ ሰው ተሰድቦ ተዋርዶ የተመለሰ ሰው ጥያቄው በዚህ መልኩ በአዎንታዊ መልኩ መልስ አያገኝም። ስለዚህ ይህንን ከአንቺ ጋር ምን አለኝ የሚለውን ሀሳብ አዎንታዊውን አሉታዊ አድርጎ በመረዳት ሲያጣምሙት ይታያል። ለምን? በዓሉን ባለማወቅ አንድ፣ ሁለተኛው በክፋት ነው፣ ሶስተኛው በጭፍን ጥላቻ ነው። ለእመቤታችን ባላቸው ጭፍን ጥላቻ ሙጥጥ አድርገው ሲክዱት እናያለን ማለት ነው። እና ይሄ ካፈርኩ አይመልሰኝ ይባላል። እውነቱን ቢያውቁት እንኳ ሊቀበሉት አይችሉም። እውነታው ምን እንደሆነ አይርቃቸውም። በደንብ ካነበቡት አረፍተ ነገሩ ራሱ በበቂ ሁኔታ የሚገልጥ ስለሆነ ማለት ነው። ነገር ግን ሊቀበሉት አልፈለጉም። ሊቀበሉት ካልፈለጉ ደግሞ ግድ ተቀበሉት ማለት ከባድ ነው የሚሆነው። ግን እውነታዊ መሆኑን ለሚያምን፣ ለሚሰማ፣ ለሚረዳ መንገር ያስፈልጋል። ካንተ ጋር ምን አለኝ፣ ካንቺ ጋር ምን አለኝ የሚለው ኃይለ ቃል እንደያገባቡ አሉታዊም አዎንታዊም ሆኖ በመጽሐፍ ቅዱስ እንደተቀመጠ አንዱ የመጽሐፍ ቅዱስ ያነጋገር ዘይቤ ወይም ስልት መሆኑ በደንብ ልንገነዘበው ያስፈልጋል የሚለውን ነው እኔ ማለት የፈለግኩት። ከዚያ ሲያልፍ ስዕላዊ አገላለጥ ወይም ደግሞ ግነት የሚባል ልማድ አለው። ስዕላዊ አገላለጥና ምን አልኳችሁ? ግነት ስዕላዊ አገላለጥ አሁን እንደ ምሳሌ ብናነሳ የእመቤታችን የቅድስት ድንግል ማርያም ወደ ኤልሳቤጥ ጉዞ ያደረገችበት ሁኔታ በስዕላዊ አገላለጥ ደጋ ደጋውን ውሃ በሞላበት ጮቂያማውን ሄደች፣ ወደ ዳዊት ሀገር ወደዚያ ደረሰች እያለ ስዕላዊ ሆኖ ሊያሳይ በሚችል መልኩ መልክዓ ምድሩን እየጠቀሰ ያስረዳበት መልኩ ይህ ስዕላዊ አገላለጥ እንደዚህ አይነት ልማድ አለው። ከዚያስ ጽንሱ በማህፀኗ ሲዘል በኤልሳቤጥ ማህፀን ውስጥ ነው ጽንሱ በማህፀን ደስ ብሎ ዘሏልና ስዕላዊ በሆነ መልኩ የመግለጥ ልማድ አለው መጽሐፍ ቅዱስ። እንዲሁም ግነት አለው። ግነት እንግዲህ ለዚህም ማስረጃ የሚሆኑ ብዙ ነገሮች አሉ። ለምሳሌ እናንተ ግመልን የምትውጡ ትንኝን የምታጠሩ ይላል አይደለም? የማቴዎስ ወንጌል ምዕራፍ 23ን ስናይ ፈሪሳውያንን ጌታችን የወቀሰበት የራሳቸውን ኃጢአት ደብቀው የሌላውን ኃጢአት የሚያጎሉ ወይም የእነሱን ትልቅ ኃጢአት አስቀምጠው ጥቃቅኗን የሚናዘዙ ሰዎችን እናንት ግመልን የምትውጡ ሲላቸው እናያለን። ግመል ትልቅ ነው አይደለም? ኃጢአታቸውን እንደ ግመል አግዝፎ አጉልቶ ያሳየበት ሁኔታ ይሄ ግነት ይባላል። ይህን የመሳሰለ ያገላለጥ ስልት አለው ስዕላዊ፣ እንዲሁም ደግሞ በግነት መልክ። ባለጸጋ ወደ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ይህ ግነት ነው፣ ግን ተፈጽሟል፣ ሆኗል፣ ተደርጓል። በሐዋርያው በጴጥሮስና በታዲዮስ አማካኝነት ተፈጽሟል። ድርጊቱ ግን በግነት የተገለጠ ነው ማለት ነው። እና ግነታዊ ስዕላዊ አገላለጥ አለው። የራሱ የሆነ ዘይቤ ልማድ
ወግ አለው። ያንን በደንብ ጠንቅቀን መለየቱ መጽሐፉን ሀሳቡን እንዳናዛባው ትርጉሙን እንዳናዛባውና መጽሐፉ የሚለው ሌላ እኛ የምንለው ሌላ እንዳይሆን እንዳንተላለፍ ይረዳናል ማለት ነው። እንድንግባባ መረዳዳት እንድንችል አስተዋጽኦ ያደርግልናል የሚለው ዛሬ የምናየው ነው። ቀሪዎችን እንግዲህ ሰኞ፣ እሁድ፣ ሰኞ የምናያቸው ነው የሚሆነው። ነገ ደብረ ታቦር ስለሆነ ላይኖረን የሚችልበት እድል ስለሚኖር እድል ከሆነ ማለት ነው ቀሪዎቹን ሰኞ፣ እሁድ የምናያቸው ይሆናል። ለዛሬው ይበቃናል። የሰማነውን አምላካችን በእዝነ ልቡናችን ያሳድርልን። ስለዚህ ልማዱን አውቃችሁ ጠንቅቃችሁ ለማንበብ መሞከር፣ መጽሐፍ ቅዱስን በምታጠኑበት ሰዓት በዚህ መልኩ ያነጋገር ዘይቤውን ማወቅ ጠቀሜታ አለው የሚለው የዛሬው ዋና ጭብጥ ፍሬ ነገራችን ነው። እሱን ተገንዝባችኋል፣ ገብቷችኋል ብዬ አስባለሁ። ከዚያ ባለፈ ይህን መነሻ አድርጋችሁ መጽሐፍ ቅዱስን ስታነቡ ልማዱን፣ ባህሉን፣ ወጉን የበለጠ እያወቃችሁት ትመጣላችሁ። የሰማነውን በእዝነ ልቡናችን ያሳድርልን። ይቆየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።